ሴክስ ራሱ ምግብ ይፈልጋል። እውነቴን ነው። አንድ አይነት አይን የጠፋሽውን ሰርተ ከትንሽ ዋናተኛ መስላ ይሄ ውበት ነው። አንዳንድ ጡቱ ይሄውን ያለኝ ብለው የሌላቸው ጋር ይገባሉ ወጣት ወንዶች። አዎ ሲመሽ ነው ይዟት የሚወጣው እንጂ በቀን ይዟት አይዝናና። ገብተህበታል። አንድ ሁለት ሰው ደግሞ አስደርግልን። ሴክስ ራሱ ምግብ ይፈልጋል። እውነቴን ነው። አንድ አይነት አይን የጠፋሽውን ሰርተ ከትንሽ ዘይት ከሌለው ጎመን ጋር ስሜት እንዴት ነው የሚነሳው? ጭፍን ያለ ሰርተ አልጋ ላይ ባልመጠበቅ ራሱ ሞት አይደለም ወይ? እንዴ አቅምስ ደግሞ እኔ ለሌሎቹ አላውቅም። እንደገና ደግሞ ይሄ ሰው አልማ ማለት የረሳሁት ድግስ ትጠራለህ ፓርቲ ምናምን ይባላል። ወይ ጉድ! ከሌላ ፕላኔት እንደመጡ ሆኖ ይመጣሉ። መቼም ይሄ ራቁት እኔ እዚህ ሀገር ብርድ የለም 60 መርፌ እኮ ነው ብርድ ከያዘ። እንግዲህ የተደበቁ ብዙ ባበሻ ባህልና ወግ የተደበቁ ነገሮችን በኮንፊደንስ እየተናገረች ነው እንግዲህ እቺ ሴትዮ እንትን እያለች ያለችውና በጣም በብዙ ሪአክሽኖች እየተሰሩ ነው በነገራችን ላይና ፊት ለፊት እኛ መናገር የማንፈልጋቸውን ግን ተደብቀን የሚሆን በአደባባይ የምናደርጋቸውን ነገሮች ለምሳሌ ይሄ ከሴቶች አለባበስ ጋር ተያይዞ እንግዲህ ድግስም ሲኖር የሆነ ሰው ጥይቃም ሲሄዱ እንግዲህ ራቁት መሄድ በጣም ተለምዷል። አሁን ይሄ ሚኒስካርት ለብሶ ወይ ደግሞ ሰውነትን የሚያሳይ ታይት ለብሶ ቁምጣ ለብሶ ጡታቸውን ብቻ ሸፍነው እንግዲህ የሚሄዱ ሰዎች ከብድ የማይሻሉ ሰዎች እጅግ በጣም በርክተዋልና ያን ነው በኮንፊደንስ እየተናገረች ያለችው ሴትዮ። በነገራችን ላይ ብዙ ሰው የማይናገረው ግን የሚያደርገው ማለት ነው። በቤት ውስጥ ያለው ጉድ እንዳለ ሆኖ ከዛ ውጭ አመጋገብን በሚመለከት የአመጋገብ ዘይቤ በብዙ ነገሮቻችን ላይ ተጽዕኖ እንደሚያሳድር እንግዲህ በፊት ለፊት እየተናገረች ነው። እየከነከናችሁም ቢሆን እውነት ስለሆነ ግን ስሙት ማለት ነው። እንግዲህ አባቴ ምንም ማድረግ አይቻልም ማለት የሚያስወጣት ይሄ ነው። ለምን ነው የሚያስወጣ? ያ ተሸፋፍና ማታ የምታሳየውን ነገር ሁሉ ለ80,000 ሰው ጥቷን ገፍተጣ ይሄ ነው ያለኝ ንብረት ይሄ ነው እኮ ነው በቃ። እሱ እኮ አይደለም አንተ እኮ ውበትህ መሸፈን ነው። ደግሞ ወንዶች ደግሞ በጣም ጎበዞች ናችሁ። ስትነቁ አትገኙ። ወንድ ባለ በለት ሴት ባለች ባመት ነው። እሷ ግን ስትከነክ ችግሬ ቆይ ዴቪ ሂድ ዳኒን አገኘዋለሁ እስኪ ዳኒ ጋር ልሞክር። ምን አስፈለገ? ይሄ ሁሉ መለዋወጥ እኮ ለስፔር ፓርት ነው ወይ ደግሞ ቤት እንዲያሸንዳ ሲፈስ እንደዚህ ሀገራችንንስ ለምን ድሃ እናሰኛለን? እንዲህ አይነት ድግስ እየደገስን ሰውዬው አሉ መንገድ ሲሄድ አይሰለችም ማለት በፍጹም በመካከል ስለለመድኩኝ ነው። ለመሰላ እንግዲህ ሴትዮ እጅግ በጣም በሶሻል ሚዲያ አነጋጋሪ ሆናለች። ለማንኛውም እያነሳች ያለችው ያለውን ሀሳብ እንዴት አገኛችሁት? በኮሜንት አሳውቁን። ወደ ቀጣይ ቪዲዮ እንሄዳለን። ራቁቷን ዋናተኛ መስላ ይሄ ውበት ነው። ሽምግልና ተብሎ በጣም ነው ማፍረው። አሁን ሙሽሪቷ ተቀነዳድራ አብራ ተመልካች ነች። ሽማግሌ ከወገቧ በላይ ስብርዳ ለመምታቱ ራቁቷን ዋናተኛ መስላ ይሄ ውበት ነው። አንዳንድ ጡቱ ይሄውን ያለኝ ብለው ምንድነው ይሄ ትዳር ነው? ወንዱም እኮ ወር ሳይሆን እኮ በዚህ ሰርግ እኮ የሚያስወጣት ይሄ ነው። ለምን ነው የሚያስወጣ? እንዴ ያ ተሸፋፍና ማታ የምታሳየውን ነገር ሁሉ ለ80,000 ሰው ጥቷን ገፍተጣ ይሄ ያለኝ ንብረት ይሄ ነው እኮ ነው በቃ። እሱ እኮ አይደለም አንተ ባኝም ይኸውልህ አሁን ደግሞ የመጣ ፋሽን አለ። ይቅርታ አድርግልኝና ወጣት የሆኑ ወንዶች ከፍ ያሉ ሴቶች ጋር ባል የሌላቸው ጋር ይገባሉ። ወጣት ወንዶች? አዎ ሲመሽ ነው ይዟት የሚወጣው እንጂ በቀን ይዟት አይዝናና። ሰው እንዳያየ ወጣት ነው ልጅ ነው። ግን ጥሩ ኮት ትገዛለታለች፣ ጥሩ ጫማ ትገዛለታለች። ከፍ ልታደርገው ሶሉ ጫማ ከፍ ያለ ነው። ለምን ሆነ ሳይሆን ምልክ እሱን ቢያደርጉ እሷም ተስማምተው ጥሩ ሆኖ ግን የሚገባው ምንድን ነው እንደ ጅብ ታፏን ገንጥሎ ለመሄድ። አሁን ደግሞ የሚወለዱ አባቴ ይህን ይላል። ሰሞኑን መነጋገሪያ የሆኑ ሰዎችን ለመንካት ይመስላል። እንግዲህ ወጣቶች ትንሽ እድሜያቸው ጨመር ያሉ ከፍ ያሉ አሮጊቶች ጋር ይገባሉ። ከዛ በኋላ ታፋቸውን ገንጥለው ለመሄድ ነው ማለት ያው 16 ሚሊዮኗን ገንጥሎ ሄደ ማለት ነው። ያው እንግዲህ እነዚህ ሲንግል ማሞች ብቻቸውን ረጅም ዓመታት ኑሮ እንግዲህ ገንዘብ ሰብስበው ትዳር ያምራቸውና በኩያቸው የሚሆን ሰው ያጣሉ ማለት ነው። ከዛ በኋላ ምን ያደርጋል ማለት ነው? የአሁኑ ዘመን ወጣት እሳት ነው አባቴ ገበያ ይልና ታፋዋን ገንጥሎ ድርሻውን ይዞ ይወጣል ማለት ነው። እና ፊት ለፊት ነጯን እየተነጋገረች ነው። ይመችሽ እየተባለች ነው። የአንቲ ቤተሰቦች እንዴት አገኛችኋት ሴትዮዋን? ለማንኛውም በኮሜንት አሳውቁን። የገዛውልህ ስጦታዬ ነው። ለተስፍሽ ከመስኪ ከበደ ስመኘው የነበረ 84 ዓመትን ስታከብር ይህን ነው የምገዛው ብዬ በፊልም አይቼው
እማዬ ላይ ተቀምጠ ዘና ብለህ ደስ ብሎክ ራስን እያንቀሳቀስክ በጣም በጣም ነው የሚገርመው። እንዴት ነው ያልሽውን ፈጽመሻል። አሜን ታሪከኛ ሰው አሜን። ታዲያ እንዲህ ሲባል እኮ ሳም ነው የሚደረገው። የሶሻል ሚዲያ አነጋጋሪ ተመችቶኝ ያውቃል። ሰው ተመችቶኝ ያውቃል። እንደዚህ ሴት ግን ኖ ዋን I love it. Her energy, her vibe. በስማ ፈኒ ነች። ኢንቴሊጀንስ ሌላ ታሪክ ውበቷ። የዚችን ሴትዮ እንግዲህ በሶሻል ሚዲያ አነጋጋሪነቷን ተከትሎ ሰዎች ካዩ በኋላ ምን አሉ ብለን ደግሞ እስኪ የተወሰነ አምጥተን እናሳያችሁና እንመለሳለን። ኮንፊደንት እኔ ማለት ነው። ሰው ተመችቶኝ ያውቃል። እንደዚህ ሴት ግን ኖ ዋን ሰበር እኔ ማለት ነው። ሰሞኑን እንግዲህ ሴትዮ በጣም አነጋጋሪ ሆናለች። ማራኪ ወግ ላይ ከቀረበች በኋላ ከዛ ሰዎች ምን ይላሉ? ይችን ሴትዮ ካዩ በኋላ ካደመጡ በኋላ ምን አሉ ሰዎች? እስኪ ተመልክተን እንመለስ። ሰው ተመችቶኝ ያውቃል። እንደዚህ ሴት ግን ኖ ዋን I love it. Her energy, her vibe. በስማ ፈኒ ነች። ኢንቴሊጀንስ ሌላ ታሪክ ውበቷ። ኮንፊደንት አምላኬ ሆይ እንዴት ነው የሰራሽ? እንዴት አድርጎ ቢሰራሽ ነው? በዚህ መልኩ እያንቆለባበሰች ገልጻታለች። ኤነርጄቲክ ናት፣ በጣም ቆንጆ ናት የመሳሰሉት። ስለዚህ አይ ላቭ ኢት እያለች እንግዲህ ለሷ ሞዴል የሚሆኑ ሰዎችን ክሬት አድርጋለች ማለት ነው። ለማንኛውም ሰላም ለእናንተ ይሁን። እቺን እንስት ሰሞኑን ሶሻል ሚዲያ ላይ በጣም ከተናገረቻቸው ነገርና ከተመቸኝ ንግግሮቿ ውስጥ ሴክሹዋሊ እንኳን ጥሩ ምግብ እፈልጋለሁ አለች። ሽሮና ጎመን ተበልተው እኮ ምንም አይነሳም አለች። ኢንተረስት አይኖርም አለች። በጣም ነው ተመቸችኝ። ዘመንሽ ይባረክ በእውነት እና እንኳንም ተመቸች አባቴ። እንግዲህ አብዛኛው ሰው ስሙት 50 ለ80 ነው እንግዲህ የሷም ትዳር ያለው እና እንዴት ነው ሽማግሌውን ማኔጅ እያደረገችው ያለው? እሷ እንግዲህ ሳይንሳዊ የሆነ የትዳር ህይወት አላት ማለት ነው። እንግዲህ የ30 ዓመት ልዩነት ከባድ ነው። ለምሳሌ ሰሞኑን 25 ለ50 ተጋብተው አሮጊቷ እንዴት ወጣት ያገባታል እየተባለ አሁን ደግሞ ተፋቱ እየተባለ እየተወራ ነው። እቺ ሴትዮ ግን ያው እንግዲህ እንደዚህ ኢንትረስቲንግ የሆነ ወግ እያወጋች ባሏ ደግሞ የ80 ዓመት አዛውንት ነው እየተባለ ነው። ትዳር የሚመራው እንዴት ነው ይልሃል አባቴ። እግዚአብሔር ደግሞ ያው የምታምነው እግዚአብሔር ደግሞ የተቻለውን ያድርግ። ሁላችንም ይሄ ሚዲያ የምትከታተሉ የተቻለ ነው። ትንሽ ብር ነው ለእኛ አንድ ቡና የምንጠጣው ነው በወር የምንከፍለውና በጣም ትንሽ ብር ነው ውጭ ላለው ሰው ተረባርበን ተጋግዘን ሜስቲም ሬይዝ አፍ አገኝ አንቺ በጣም እንወዳለን፣ እናመሰግናለን። ያደረገው በሙሉ በጣም ነው የምናመሰግነው ሰለሞን። እንግዲህ ዛሬ ለሁለት ሰው ቻሌንጅ እየሰጠን ነው። አንድ ሜምበር የሆነ ሰው ፍሬንዶቹን ወይ ቤተሰቦቹን ሁለት ሰዎችን ጨምሮ እንዲያስደርግ። ለምን 3000 ለመድረስ ስለ ታርጌት ስለያዝን 1100 ነው አሁን ያለ ነው። ሁለት ሰው ታርጌት ሁሉም ቢያደርግ 3000 እንደርሳለን ብለናል እና በነካጅ እንግዲህ አንዴ ገብተህበታል። አንድ ሁለት ሰው ደግሞ አስደርግልን። የምር ለመናገር አበሻ አላውቅም። የውጭ ዜጎች ናቸው አስደርጋችሁ ችግር የለውም። ፈረንጆቹን አስደርጋቸው። ያቋል በጣም አዲስ አበባ 10 ዓመት የኖሩ ናቸው። ኧረ ተው በቃ አስደርግልኛ፣ በእናትህ አስደርጋቸው። ይሄማ መታለፍ የለበትም። በጣም እንዴ መታለፍ የለበትም። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ከልብ እናመሰግናለን። ቴንክ ዩ ሶ ማች ሰለሞን። እሺ እኔ ወንድም በጣም አመሰግናለሁ። ተባረክልን። እሺ አባ ቻው። በጣም አሪፍ። እሺ ስልኮች እየተደወሉ ነው። ገኒ ከገባች በኋላ ስልኮች ሞቅ እያሉ ነው። ቀዝቅዞ ነበረ። የኔ ወዳጆች መጡ። በ0975 ሄሎ ጤና ይስጥልኝ እናት፣ እንዴት ነሽ? የእሸቱ ጉዳይ እንግዲህ ዛሬም ቀጥሎ በዚህ መልኩ ከተለያዩ ታዋቂ ሰዎች ጋር እየሆነ ቀጣ ስርጭቱን
ቀጥሏል። ሜምበርሺፕ የሚሆኑ አካላት ከተለያየ አካባቢ ሀገርም እየደወሉ እንግዲህ ሜምበርሺፕ እየሆኑት ነው። እዚህ ጋር እንግዲህ የገቢ ማሰባሰቢያ ስልቱ እንደምታዩት የተለያዩ በስካንም በንግድ ባንክም በሜምበርሺፕም እንግዲህ ዶንኪ ቲዩብን ታደጉት ብሎ በጠየቀው መሰረት እንግዲህ ቀጥሏል ማለት ነው ወገን። ምናልባት እንግዲህ ታደጉት ሲባል ይሄ ማለት ድርጅት ነው ተብሏል። እንግዲህ ዶንኪ ቲዩብ ድርጅት ማለት ሌሎች ሰዎችም እንግዲህ እዛ ውስጥ አሉበት ነው። ሌሎች የሚኖሩበትም ሰዎች አሉ። የሼቱ ብቻ እንዳልሆነ ተረድታችሁ አግዙት ነው። ለማንኛውም እንግዲህ ድርጅቱ ከመበተኑ በፊት እነዚህ ሰዎች ስርዓት ከመሆናቸው በፊት እሱ ጋር የሚሰሩ ሰዎች ማለታችን ነው አግዙን ብሎ እንግዲህ በዚህ መልኩ የገቢ ማሰባሰቢያውን ቀጥሏል ማለት ነው። እውነት ነው። እርዱኝ ከጎናችን ነው ናችሁ ሆይ ብሎ የጠየቀው ነገር እውነት ነው። በእንደዚህ አይነት መልኩ ላይቭ እየሰሩ ገቢ እያሰባሰቡ ነው። ምንም እንትን የለውም። ስለዚህ በተቻለ መጠን ከኢትዮጵያ ሜምበርሺፕ ጆይን ማድረግ ባይቻልም ግን የንግድ ባንክ አካውንት ተቀምጧል። እስካን አድርገን ምናምን ነገር ዶኔሽን መለገስ ይቻላል ማለት ነው። ለማንኛውም ያው እንግዲህ እሸቱ በዚህ መልኩ ልመናውን ቀጥሏል ማለት ነው።